ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ ሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 33 ዛሬ የምንማማርበት ርዕስ 4.6 ኢምፐልስ ኤንድ ሊኒየር ሞመንተም የሚል ርዕስ ነው። በዚህ ርዕስ ላይ ሰፋ አድርገን እንወያያለን። ሁሌም እንደምንለው ዩቲዩብ ቻናላችሁ ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። So today's our lesson objective is discuss about impulse and linear momentum. መጀመሪያ ስለ linear momentum እና ስለ impulse ሰፋ ያለ ውይይት እናደርጋለን። First of all ግን ዲፋይን የምናደርገው linear momentum ማለት ምን ማለት ነው የሚለውን ሰፋ አድርገን እናወራለን። linear momentum ዲፋይን ሲደረግ linear momentum represented by p ነው፣ vector p ዲፋይን ሲደረግ linear momentum is defined as the product of its mass and its velocity. የሊኒየር ሞመንተም የማስና የቬሎሲቲ ፕሮዳክት ነው ወይንም ደግሞ የብዜት ውጤት ነው። የአንድ ኦብጀክት ማስ እና የሚንቀሳቀስበት ቬሎሲቲ ብዜት ምን ይሰጠናል? ሊኒየር ሞመንተም ይሰጠናል። ሶ ማቴማቲካሊ ሊኒየር ሞመንተም ሞመንተም is equal to ወይ ሊኒየር ሞመንተም ማለት ማስ ታይምስ ሊኒየር ቬሎሲቲ ነው። ስለዚህ ሊኒየር ሞመንተም ሪፕሬዘንትድ ባይ ፒ እዚህ ጋር እንዳየ ነው ቬክተር ኳንቲቲ ነው። ሶ ሪፕሬዘንት የምናደርገው ሞመንተም ነው። ሶ ሞመንተም ማለት ዘ ፕሮዳክት ማለት ብዜት ነው። ማንና ማን ማስና ቬሎሲቲ ማባዛት ነው። ሶ የአንድ ኦብጀክት ማስና የዛን ኦብጀክት ፍጥነት ሊኒየር ቬሎሲቲ እናባዛ ምን እናገኛለን? ሊኒየር ሞመንተም እናገኛለን ማለት ነው። ኦኬ ሶ ማቴማቲካሊ ሞመንተም ስንፈልግ የአንድ ኦብጀክትን ማስ ቫልዩ እና የዛ ኦብጀክት ያለ የፍጥነት መጠን ሁለቱ ሲባዙ ሞመንተም ቫልዩ እናገኛለን። ሎክ ለምሳሌ ሁለት ኦብጀክቶችን ወሰድኩላ። ለምሳሌ ሁለቱም ተንቀሳቃሽ አካሎች ናቸው። አንደኛው ሰው ሰራሽ የሆኑ ማሽኖች ናቸው። አንደኛው ዳምፕ ትራክ ነው፣ ሲኖ ትራክ የምንለው በእኛ ሀገር። ሌላኛው ደግሞ ባይስክል እንጠቀማለን፣ ድራይቭ እናደርጋለን። ብዙ ጊዜ እነዚህ ማሽኖችን ሲንቀሳቀሱ ብናይ ያላቸው የሞመንተም ቫልዩ ስንፈልግ ምንድን ነው የምናደርገው? የዚህ ሲኖ ትራክ ማስ አለ፣ ማስ ኦፍ ሲኖ ትራክ አለ፣ ዳምፕ ትራክ አለ and also ያለው የፍጥነት መጠን በምን ያህል ስፒድ ነው እየተጓዘ ያለው። ሁለቱን ስናባዛ ምን እናገኛለን? ሞመንተም ኦፍ ዳምፕ ትራክ የዚህ ገልባጭ መኪና ያለውን የሞመንተም መጠን እናገኛለን። ሶ ማስ ኦፍ ዘ ትራክ መልቲፕላይድ ባይ ቬሎሲቲ ኮንስታንት በሆነ ቬሎሲቲ የሚጓዝ ከሆነ ሊኒየር ሞመንተም እናገኛለን ማለት ነው። ኦኬ ቬሎሲቲ ቼንጅ ካርገም ያ ሞመንተም አብሮ ቼንጅ ያደርጋል። and also ለምሳሌ እዚህ ጋር እንደምታዩ ባይስክሉን ድራይቭ እያደረግች ነው። አጠቃላይ ማስ የሴትዮዋና የባይስክሉ ሁለቱም ማስ አለ። ሶ ድራይቭ ስለምታደርገው ማስ ኦፍ ዘ ባይስክል ኤንድ ዘ ገርል ኦልሶ እዚህ ጋርም እንደዚሁ መኪናው የጫነ ሊሆን ይችላል፣ ሰዎች ሊኖሩ ይችላሉ። አጠቃላይ ቶታል ማስ ነው። ሶ ድራይቭ የሚያደርግ ሰውም ይፈልጋል አይደል? ሶ ይሄንንም ኮንሲደር አድርጉ። ሶ ሞመንተሙን ፈልጉ ብንባል ሞመንተም is equal to ማስ multiplied by velocity። ስለዚህ ሊኒየር ሞመንተምን ዲፋይን ስናደርግ ወይም ስናብራራ ዘ ፕሮዳክት ኦፍ ኢትስ ማስ ኤንድ ኢትስ ቬሎሲቲ ያለ የማስ መጠን ሲባዛ በቬሎሲቲ ስናደርገው ምን እናገኛለን? ሊኒየር ሞመንተሙን እናገኛለን ማለት ነው። ኢን አዘር ዌይ ሞመንተምን ዲፋይን ስናደርግ it is the property of a moving object that describes how hard it is to set a body in motion or to stop it። አንድን ኦብጀክት ለማንቀሳቀስም ሆነ ለማቆም መጀመሪያ ኮንሲደር የምናደርገው ምኑ ነው? ሞመንተሙን ነው። ምክንያቱም ሁለቱም ማሶች ስናይ ይህንን ትራክ ለማንቀሳቀስ እና ይህን ባይስክል ለማንቀሳቀስ የትኛው ዲፊካልት ነው ብንል ሞር ኢንጂን ፎርስ የሚፈልገው የትኛው ነው? ይሄ ትራክ ነው። ይሄ በጣም ብዙ ጉልበት ወይንም ብዙ ኃይል መካኒካሊ የሆነ ኃይል አይፈልግም አይደል? ብዙ ጊዜ አንድን ኦብጀክት ለማንቀሳቀስም ሆነ ኢቨን ኢፍ ለማቆም ብንፈልግ የትኛው ከባድ ነው ካለን ጀስት መጀመሪያ ኮንሲደር ማድረግ ያለብን የሁለቱን ኦብጀክት ሞመንተም ነው። ለምሳሌ አንድ ጥያቄ ልጠይቃችሁ። ትራኩም ባይስክሉም የሚንቀሳቀሱ በተመሳሳይ ፍጥነት ነው ብንል፣ ወደ እናንተ እየመጣ ነው ብንል ትራኩን ለማንቀሳቀስ የሚያስፈልገን የጉልበት መጠን እና ባይስክሉን ለማንቀሳቀስ የሚያስፈልገን ድራይቪንግ ፎርስ የትኛው ነው ብንል ትራኩን ነው። ምክንያቱም ሄቪ ማስ ነው ያለው፣ ይሄ በጣም ትልቅ ማስ ነው ያለው። እንዲሁም ሌላው ለማቆምም ብንፈልግ ለምሳሌ ጀስት አድርገውና ሁለቱም በተመሳሳይ ስፒድ ነው። ይሄም ለምሳሌ 30 ኪሎ ሜትር ፐር አወር ነው፣ ባይስክሉም 30 ኪሎ ሜትር ፐር አወር እየበረረ ቢመጣ ሁለቱም ለምሳሌ ፍሬም በጠሱ ወይንም ለማቆም ተቸገሩ እንበል። እናንተ ለምሳሌ ፍጥነታቸው ብዙም አይደለም፣ ግን
ሞር የምትሸሹት የትኛውን ነው ብትባሉ አይ ቲንክ ባይስክሉን ሳይሆን ትራኩን ነው አይደለ? ምክንያቱም ይሄኛው በጣም ለማቆም አደገኛ ነው ማለት ነው። ሃው ሃርድ ማለት ምን ያህል አስቸጋሪ ወይም ደግሞ ለማቆምም ሆነ ለማንቀሳቀስ በጣም አስቸጋሪ ይሆናል ማለት ያ ማለት ኮንሲደር እያደረግን ያለ ነው ሞመንተሙን ነው። ሞመንተም ማለት የኦብጀክቱን ማስና የኦብጀክቱን ፍጥነት ነው አይደለ? የሁለቱ ብዜት። ያ ማለት የኦብጀክቱን ማስና የኦብጀክቱን ፍጥነት ነው ኮንሲደር የምናደርግ። ለምሳሌ ባይስክሉም ሆኖ ትራኩ ፍጥነታቸው ያን ያህል ሊያስደነግጠን ይችላል። ቃስ እያሉ ሊሆኑ ይችላል የሚጓዙት። ነገር ግን ፍጥነቱን አይተን ጀስት ባይስክል ቢሆን ለምሳሌ በእጃችን ልናቆመው እንችላለን፣ ወይንም ያን ያህል አደጋ አይደርስብንም ብለን ስለምናስብ ያን ያህል ከቦታውም ዞር ላልን እንችላለን አይደለ? ፍሬም ጀስት ወይንም አስቸግሮት ቢሆን አንድ ባይስክል የሚያበርሰው። ነገር ግን ይሄ ትራክ ዳምፕ ትራክ ለማቆም ቢያስቸግረው ወይ ፍሬንም ቢቢላው ማሱ በጣም ግሬተር ስለሚሆን ኢትስ ዲፊካልት ቱ ስቶፕ አይደል? በቀላሉ ለማቆም አይቻልም። ምክንያቱም ያለው የሞመንተም መጠን ከፍተኛ ስለሆነ። ሞመንተም ማለት ኢናዘር ወይ ያለው የኦብጀክቱ ማስና ያለው የኦብጀክቱ ፍጥነትን ነው ኮንሲደር የምናደርገው። ኦኬ ሶ ብዙ ጊዜ ሊኒየር ሞመንተም ወይ ሞመንተም ኦፍ ዘ ኦብጀክት ስናይ ኢት ኢዝ ዘ ፕሮፐርቲ ኦፍ ኤ ሙቪንግ ኦብጀክት፣ አንድ የሚንቀሳቀስ ኦብጀክት ዛት ዲስክራይብስ ሃው ሃርድ ኢት ኢዝ ቱ ሴት ኤ ቦዲ ኢን ሞሽን ኦር ቱ ስቶፕ ኢት። አንድን ኦብጀክት ምን ያህል አስቸጋሪ ነው ለማቆም ሆነ ለማንቀሳቀስ ብለን ስናስብ ጀስት ምን ኮንሲደር እናደርጋለን ወይም ሜጀር እናደርጋለን ወይም ዲስክራይብ እናደርጋለን? ሊኒየር ሞመንተሙን። ሊኒየር ሞመንተም ስንል ምኑን እናያለን? አንደኛው የማስ መጠኑን፣ ሌላኛው ደግሞ ፍጥነቱን አይደለ? ሶ እያንዳንዱን ኢንዲቪጁዋሊ ስናይ ለምሳሌ ትራክ አይ ቲንክ በጣም ስሎ ቢሆንም ማሱ ሂዩጅ ስለሆነ ሞመንተሙ ምን ይሆናል? ከፍተኛ ነው አይደል? ሶ ማስም ቬሎሲቲም በጨመረ ቁጥር ወይንም ዋን ኦፍ ዘም አይደር ማስ ወይንም ደግሞ ቬሎሲቲ በጨመረ ቁጥር የሞመንተም መጠን አብሮ ይጨምራል። ሞመንተም ከፍተኛ ሆነ ማለት በቀላሉ ለማወቅ ለማቆም ወይንም ለማንቀሳቀስ አስቸጋሪ ነው ማለት ነው የሚሆነው። ኦኬ ሶ ይሄ ባይስክልም ለምሳሌ በጣም ፈጣን ከሆነ ስፒዱ ሃይ ከሆነ ሞመንተሙም ሃይ ነው የሚሆነው አይደል? ስለዚህ በቀላሉ ለማቆም ያስቸግረናል ማለት ነው። ኦኬ ሶ ማንኛውም ኦብጀክት ያለውን የኦብጀክቱን ፍጥነት ለመቀነስ ብንፈልግ ወይ ለማቆም ብንፈልግ ወይንም ደግሞ ለማንቀሳቀስ ስንፈልግ ምንን ኮንሲደር እናደርገው ወይም ምን ዲስክራይብ እናደርጋለን? ሞመንተሙን ዲስክራይብ እናደርጋለን ማለት ነው። ኦኬ ሶ ጀስት በሎጂክ ደረጃ ይሄ ትራክ በጣም ሄቪ ማስ ነው ያለው። ሶ በከፍተኛ ፍጥነት በከፍተኛ ማስ ያለው ኦብጀክት በከፍተኛ ፍጥነት ተጓዘ ማለት ያለ የሞመንተም መጠን ከፍተኛ ይሆናል። ኦኬ የሁለቱ ብዜት ውጤት ስለሆነ ማለት ነው። ኦኬ ሶ ለማንቀሳቀስም ኢት ኒድስ ሞር ኢንጂን ፎርስ፣ በጣም ብዙ የሞተር ጉልበት ይፈልጋል። ለማቆምም በዛው ልክ ብዙ የሞተር ጉልበት ይፈልጋል ማለት ነው። ኦኬ ሶ ይሄ በጣም ከፍተኛ የሆነ ኢነርጂ ይፈልጋል ይሄንን ኦብጀክት ለማንቀሳቀስ። ኢናዞሪ ምንድነው ኮንሲደር እያደረግን ያለ ነው? ሞመንተሙን። ሞመንተም ስንል የኦብጀክቱን የማስ መጠንና የኦብጀክቱን የኔ መኪናውን ፍጥነትን ነው ኮንሲደር እያደረግን። ሶ ማንኛውም ተንቀሳቃሽ አካል ያላቸው የማስና መጠንና የቬሎሲቲ መጠን ብዜት ምን ይሰጠናል? ሞመንተም ይሰጠናል ማለት ነው። ኦኬ ኢፍ ዘ ማስ ኢዝ ለስ፣ ትንሽ ማስ ያለውና ትንሽ ፍጥነት ያለው አት ዘ ሴም ታይም ሞመንተሙን በዛው ልክ ይቀንሳል። ነገር ግን ማሱም ትልቁ ነው ፍጥነቱም ትልቅ ከሆነ ደግሞ ማክሲመም የሆነ ሞመንተም ይኖራል ወይም ከፍተኛ የሆነ ሞመንተም ይኖራል። አይዘር ማስ ወይንም ደግሞ ቬሎሲቲም በጨመረ ቁጥር ሞመንተሙ ምን ይሆናል? ይጨምራል። ኦኬ ሶ ለምሳሌ ይሄ ባይስክል አይ ቲንክ ማሱ ትንሽ ነው አይደል? ሶ ለምሳሌ በጣም ከፍተኛ ሞመንተም የሚኖረው ማሱ ኮንስታንት ነው። በሃይ ስፒድ ቢጓዝ በጣም ፈጣን ከሆነ አደጋውን በዛው ልክ ነው አይደል? ለማቆምም እንቸገራለን። አንዴ ባይስክል በጣም ፈጣን ከሆነ በጣም ድራይቭ እያደረግነው ከሆነ ጀስት ፍሬን ከሌለው ለማቆምም እንቸገራለን። ኦኬ ሶ ያ ማለት ምን ማለት ነው? ጀስት ሞመንተሙም ከፍተኛ ስለሚሆን ማለት ነው። ስለዚህ በሌላ ወይ ሊኒየር ሞመንተም ዲስክራይብ ስናደርግ ሊኒየር ሞመንተም ኢዝ ዘ ፕሮፐርቲ ኦፍ ኤ ሙቪንግ ኦብጀክት ዛት ዲስክራይብስ ሃው ሃርድ ኢት ኢዝ ቱ ሴት ኤ ቦዲ ኢን ሞሽን ኦር ቱ ስቶፕ ኢት ብለን መናገር እንችላለን። አንድን ኦብጀክት ለማንቀሳቀስም ሆነ ለማቆም ጀስት መጀመሪያ ዲስክራይብ ማድረግ ያለብን ወይም ደግሞ ኮንሲደር ማድረግ ያለብን ምን ነው? ሞመንተሙ ነው። ሞመንተም ማለት ዘ ፕሮዳክት ኦፍ ማስ ኤንድ ቬሎሲቲ ነው። So it is hard to stop a fast moving object than a slow moving object.
አንዳንዴ ምንድነው ብዙ ጊዜ ሊኒየር ሞመንተም ኮንሲደር ስናደርግ it is hard to stop a fast moving object than slowing አንድ ኦብጀክት ፈጣን የሆነ እንቅስቃሴ ሲኖረው ስሎ ከሆነ እንቅስቃሴ ይልቅ ፈጣን እንቅስቃሴ ሲኖረው it is hard to stop ለማቆም በጣም ያስቸግራል ማለት ነው። ኦኬ ሶ ይሄ ምንድነው ማለት ነው? ስፒድ ሲጨምር ሞመንተሙም ይጨምራል፣ ስፒድ ሲቀንስ ሞመንተሙም ይቀንሳል ማለት ነው። በዛው ልክ ይቀንስ ኮንስታንት በሆነ ማስ ማለት ነው። ኦኬ ሶ ይሄ ባይስክል ለምሳሌ ማስ መጠኑ ኮንስታንት ነው፣ በጣም ፈጣን ሲሆንና ስሎ ሞሽን ሲኖር ያለው ለማቆም የሚያስፈልገው የኢነርጂ መጠን ወይም የፎርስ መጠን በዛው ልክ ቫሪ ያደርጋል ማለት ነው። ምክንያቱም ሞመንተም ሲጨምር ለማቆምም በጣም it needs more force ብዙ ፎርስ ይፈልጋል። እንደልሶ በጣም ስፒዱ ደግሞ ስሎ በሆነ ቁጥር ያለው የእንቅስቃሴ መጠን ሲቀንስ ያለው ሊኒየር ሞመንተም ስለሚቀንስ በቀላሉ ማቆም እንችላለን ማለት ነው። so it is hard to stop ማለት አንድን በጣም በፈጣን ሁኔታ የሚንቀሳቀስ ኦብጀክት በዝግታ ከሚንቀሳቀስ ኦብጀክት ጋር ኮምፔር ስናደርገው ለማቆም የሚያስቸግር የትኛው ነው? ፋስት ሙቪንግ ኦብጀክት ነው። ምክንያቱም ምንድነው? because of linear momentum ነው። momentum ማለት we say the product of mass and velocity ስለሆነ ማለት ነው። ኦኬ ሶ ለምሳሌ ይሄ ትራክ just እየሄደ ያለ ፍሬን እምቢ ቢለው በጣም ስሎ ሞሽን ከሆነ ከተወሰነ ፖል ጋር ጋጭቶ ሊሆን ይችላል፣ ወይንም ከግድግዳ ጋር ጋጭቶ ሊሆን ይችላል። ብዙ ጉዳት ሳያደርስ በመጠነኛ ጉዳት ሊያቆመው ይችላል። በጣም ፈጣን ሆኖ ግን ይሄን ያህል ግዙፍ የሆነ ማስ ያለው ኦብጀክት ስፒዱም ሃይ ከሆነ ግን የሚያመጣው አደጋ ወይንም ደግሞ ለማቆም በጣም ብዙ ቤሪየር ወይንም የሚያግደው ነገር ሊገጥመው ይገባል ማለት ነው። ኦኬ ሶ በጣም ብዙ ዳሜጅ ካደረሰ በኋላ ነው ሊቆምልን የሚችለው፣ ምክንያቱም ያለው ሞመንተም ግሬተር ሞመንተም ስለሆነ። ሶ ዲፊካልት የሚሆነው የትኛው ነው? ጀስት በሃይ ስፒድ የሚጓዘው ኦብጀክት ነው ብለን መናገር እንችላለን። ሲሚላርሊ it is hard to stop a larger mass than a smaller mass provided that they move with the same speed. በተመሳሳይ ሁኔታ hard to stop ማለት በጣም ለማቆም ዲፊካልት የሚሆነው ተመሳሳይ ስፒድ ኖሯቸው የትኛው ማስ ነው? ትልቅ ማስ ያለው ነው። እዚህ ጋር እንዳልኳቸው ሁለቱን ኤግዛምፕል just larger mass is hard to stop than smaller mass አይደል? ብዙ ጊዜ ትልቅ ማስ ያላቸው ኦብጀክቶች በጣም ትንንሽ ማስ ካላቸው ኦብጀክቶች እኩል ፍጥነት ኖሯቸው ዲፊካልት ቱ ስቶፕ የሚሆነው ወይንም ደግሞ ለማቆም ሃርድ ቱ ስቶፕ የሚሆነው የተኛው ነው? ጀስት ላርጀር ማስ ያለው ነው። ምክንያቱ ምንድነው? ጀስት ኮንሲደር የምናደርገው ምንድነው? ቢኮዝ ኦፍ ሞመንተም ነው። ሶ የአንድ ኦብጀክት ሞመንተም ስንፈልግ ጀስት የኦብጀክቱን ማስ እና የኦብጀክቱን ቬሎሲቲ ኮንሲደር ማድረግ አለብን ማለት ነው። ኦኬ ኤንድ ኦልሶ ሊኒየር ሞመንተም is a vector quantity ነው። ምክንያቱም because of velocity ነው። ኦኬ ስካላር ነው multiplied by a vector ስካላር ቫልዩ ሲባዛ በቬክተር ቫልዩ ቬክተር ስለሚሰጥ just vector quantity ነው። so momentum is a vector quantity and overhead ያረው ምልክት አለው። always the direction of linear momentum it depends on the direction of velocity በvelocity vector direction depend ይሆናል። so momentum is a vector quantity directed along the direction of velocity ሁሌም ቬክተር ኳንቲቲ ከሆነ ማግኒቲዩድ እና ዳይሬክሽን አለው፣ አቅጣጫው ዲፔንድ የሚሆነው the direction of velocity ነው። and also its SI unit is kilogram meter per second ነው። ብዙ ጊዜ የሊኒየር ሞመንተም SI unit kilogram meter per second ያ ማለት ነው ማስ በኪሎግራም ነው ዩኒቱ የሚቀመጠው SI ዩኒቱ ስታንዳርድ ስለሆነ SI ዩኒቱ የቬሎሲቲ ደግሞ በሜትር ፐር ሰከንድ ነው። ኦኬ ዘ ፕሮዳክት ኦፍ ኪሎግራም ሜትር ፐር ሰከንድ የማን SI ዩኒት ነው? የሊኒየር ሞመንተም ነው። ስለዚህ ዘ ዩኒት ኦፍ ሊኒየር ሞመንተም ኢዝ ኪሎግራም ሜትር ፐር ሰከንድ ነው ብለን መናገር እንችላለን። ኦኬ ኤክሰርሳይዝ 4.5 መጻፋችሁ ላይ ምንድነው እነዚህን ጥያቄዎች ስለ ሊኒየር ሞመንተም ስላወራን ሊኒየር ሞመንተም ማለት ዘ ፕሮዳክት ኦፍ ማስ ኤንድ ቬሎሲቲ ነው። ስለዚህ ሞመንተም የሚጨምረው ማስም ቬሎሲቲም ሲጨምሩ ነው አይደለ? አይዘር ማስ ኦር ቬሎሲቲ ሊሆን ይችላል። ኦኬ ሶ ከሁለት አንዱ ቦዝ ማስም ቬሎሲቲም ከጨመረ አብሮ ይጨምራል ማለት ነው። ሶ ምንድነው የሚለው how would the momentum of an object change if
A the mass is doubled but the velocity remains the same ይላል። ማሱ ዳብል ቢሆን ከነበረው ቬሎሲቲ ተመሳሳይ ሆኖ ፍጥነቱ ተመሳሳይ ሆኖ የኦብጀክቱ ማስ ግን ደብል ቢሆን በእጥፍ ቢጨምር ሞመንተሙ ይጨምራል። በምን ያህል እጥፍ ነው የሚጨምረው? ይቀንሳል። በምን ያህል የሚቀንሰው የሚለው እንድናብራራ ነው። and also እዚህ ጋር እንደምታዩት ቢ ደግሞ if the velocity is reduced to 1/3 of its original magnitude ኮንስታንት በሆነ ማሱን ኮንስታንት አድርገን ነገር ግን ያለው የፍጥነት መጠን በ1/3 ቢቀንስ የሞመንተም ቫልዩ ምን ይሆናል? and also ያለው የሞመንተም ቫልዩ the direction of the velocity changes from south to east ማስ ኮንስታንት ነው። ቬሎሲቲው አይ ቲንክ ቬሎሲቲ ቬክተር ኳንቲ ነው ብያቸዋለሁ። ቬሎሲቲ ያለው አቅጣጫ ቼንጅ ሲያደርግ ሞመንተሙም አብሮ ቼንጅ ያደርጋል። ስለዚህ ቬሎሲቲው የነበረው አቅጣጫ ከሳውዝ ወደ ኢስት ቼንጅ ቢያደርግ what about the momentum ቼንጅ እንዴት እንደሚያደርግ እናያለን ማለት ነው። የመጀመሪያ መልሳችን the answer is the momentum is doubles አይደል? ምክንያቱም ማስ ደብል ቢሆን ቬሎሲቲ ኮንስታንት ሆኖ ሞመንተሙም ደብል ይሆናል። ምክንያቱ ምንድነው? ጀስት ለምሳሌ የመጀመሪያው ሞመንተም ኦፍ ዘ ፓርቲክል ጀስት ኳስ ነው እንበል። ይሄ ማሷን በሆነ ስፒድ ቢጓዝ የዚህ ማስ ሁለተኛው ማስ ደግሞ የዚህን ደብል ማስቱ ብንለው ማስቱ የዚህን ሁለት እጥፍ ነው። ማስቱ ማለት twice of ማስ ነው ብንል ሊሆን so ማስቱ is twice of ማሷን ቢሆን ኮንስታንት በሆነ ቬሎሲቲ ፍጥነታቸው ተመሳሳይ ነው። ነገር ግን የማስ መጠናቸውን ኮምፔር ስናደርግ የዚህን ሁለት እጥፍ ያክል ሞመንተሙ ከዚህኛው ጋር ቼክ ስናደርገው ምን ያህል ይሆናል ነው ኮምፔር ነው የምናደርገው። ሶ ሞመንተም ማለት ሊኒየር ሞመንተም ማስ ታይምስ ቬሎሲቲ ነው አይደለ? ቬሎሲቲ ቬክተር ነው፣ ሞመንተምም ቬክተር ነው። ስለዚህ ሊኒየር ሞመንተም ይሄንን p1 ብናደርገው ሊኒየር ሞመንት የዚህን ማለት ነው። ሶ የዚህን ሞመንተም ስንፈልግ the product of mass 1 and velocity አይደል? v1 and v2 the same ስለሆነ v ብለን ስለየበናል። ለምን remains the same ስለሚል ፍጥነቱ ተመሳሳይ ነው። what about momentum 2? p2 ማለት ደግሞ just mass ሲባዛ velocity ነው። velocity constant ስለሆነ v1 and v2 ብንለው ምንም አይነት ለውጥ የለውም፣ ምክንያቱም the same speed ነው። ማሱን በለው። ሶ ሁለቱን ኮምፔር ስናደርግ ማስቱ ማለት it's mass doubled ቢሆን የዚህ እጥፍ ሁለት ቢሆን ምን ይሆናል ነው? በሁለት እጥፍ ብናሳድገው ያለው የሞመንተም መጠንም ዳይሬክት የሆነ ሪሌሽንሺፕ ነው የሚኖረው። በሁለት እጥፍ ማሱን ባሳደግነው ቁጥር የሞመንተም መጠኑም ይጨምራል ማለት ነው። በሁለት እጥፍ ደብል ነው የሚጨምረው። ቼክ ስናደርገው ግን ጀስት ማስቱ ማለት ምን ብለና twice of ማሷን በማስቱ ቦታ 2m1 እናደርጋለን። 2 times m1 multiplied by v አይደል? ነገር ግን እዚህ ጋር እቺ ብቻዋን m1 times v ማለት ማን ነው? p1 አይደል? ስለዚህ ምን እናገኛለን? 2 times m1 times v ማለት p1 ነው፣ ሞመንተም 1 ማለት ነው። ሶ ይሄን ያገኘው ማን ነው? ሞመንተም 2። ሶ ያ ማለት ሞመንተሙ ከp1 በስንት ያደገ ነው? በሁለት እጥፍ። ስለዚህ ማሱ በሁለት እጥፍ አደገ ማለት ደብል ሆነ ማለት ሞመንተሙን በዛው በሁለት እጥፍ ያድጋል። ስለዚህ how would the momentum of an object change if the mass is doubled but the velocity remains the same ካለ ማሱ በሁለት እጥፍ ባደገ ቁጥር ሞመንተም አብረው በሁለት እጥፍ ያደርጋል። ዳይሬክት የሆነ ሪሌሽንሺፕ ነው ያላቸው። ኦኬ ሶ ያለው ኮንስታንት በሆነ ስፒድ ማስ ደብል ከሆነ ማሱም ሞመንተሙም ደብል ይሆናል። ትሪፕል ከሆነ ሞመንተሙም አብሮ ትሪፕል ይሆናል ማለት ነው። ኦኬ ማስ በጨመረ ቁጥር ሞመንተሙም በዛው ልክ እኩል በሆነ ፕሮፖርሽን ይጨምራል። at the same time ደግሞ ቬሎሲቲ ከሞመንተም ጋር ዳይሬክት ሪሌሽንሺፕ ነው ያለው። ዳይሬክት ማለት ቀጥታ ማለት ነው። ለምሳሌ ቬሎሲቲው በ3 እጥፍ ጨመረ ማለት ሞመንተሙም በ3 እጥፍ ይጨምራል። ኮንስታንት በሆነ ማስ ማለት ነው። ማሱ ቬሎሲቲ ጨምሮ ማስ ቀነሰ ማለት ያለ የሞመንተም መጠን አባስተን ነው ዲተርሚን የምናደርገው። ኦኬ ነገር ግን ኮንስታንት ሆኖ ማሱ ቬሎሲቲ በ3 በ4 እጥፍ ባደገ ቁጥር ሞመንተሙም በ3 በ4 እጥፍ ያድጋል። ሲቀንስም እንደዛው ነው። በሁለት እጥፍ ወይም በአንድ ሁለተኛ ቢቀንስ ፍጥነቱ ኮንስታንት በሆነ ማስ ሞመንተሙም አብሮ ይቀንሳል። ስለዚህ always linear momentum depends on the value of mass and the value of velocity ያለ የፍጥነትና የማስ መጠን ዳይሬክት የሆነ ሪሌሽንሺፕ አለው ማለት ነው።
ኦኬ። ስለዚህ እዚህ ጋር እንደምታዩት ሞመንተሙ ምን ይሆናል? ማሱ በሁለት እጥፍ ቢያድግና ቬሎሲቲው ተመሳሳይ ሆኖ ማሱን በሁለት እጥፍ ብናሳድገው የሞመንተም መጠኑ ምን ይሆናል ይላል። ሞመንተም ቫልዩ አብሮ ምን ይሆናል? ደብል ይሆናል። ምክንያቱም ማስ ደብል ስለሆነ ማስ ደብል ሆነ ማለት ሞመንተሙ አብሮ ደብል ይሆናል ብለን መመለስ ነው። ቢን ስናይ ደግሞ ማሱ ኮንስታንት ሆኖ ቬሎሲቲው ሪዲዩስድ ቱ 1/3 ያለው የፍጥነት መጠን በ1/3 ቢቀንስ ነው። ፍጥነቱ በ1/3 ቀነሰ ማለት ሞመንተሙም በ1/3 ይቀንሳል። ኦኬ እንዳልኳችሁ ሊኒየር ሞመንተም ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ ማስ ኤንድ ኦልሶ ሊኒየር ሞመንተም ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ ዌት። ዳይሬክት ማለት በቀጥታ ሲጨምር የሚጨምር ማለት ነው። ማስ ሲጨምር ቀጥታ ሞመንተም ይጨምራል። ማስ ሲቀንስ ሞመንተሙም ይቀንሳል። መቼ? when v is constant ማለት and also when the mass is constant if the velocity is increased by 2 momentum also increased by 2 በሶስት እጥፍ ጨመረ ማለት ሞመንተሙ አብሮ በሶስት በ1/3 ቀነሰ ነው ቬሎሲቲ የሚለው ሞመንተሙም መቼ በ1/3 ይቀንሳል ማለት ነው። ኦኬ ሶ ዳይሬክትሊ እነዚህ ነገሮች ማየት አለባችሁ። ነገር ግን when m is directly proportional to p ስንል when v is constant ቬሎሲቲ እንደምን ኮንስታንት አድርገን መውሰድ አለብን። ኮንስታንት ማድረግ አለብን። and also when v is directly p ካለን mass is constant ኦኬ ኮንስታንት መሆን አለበት። ኦኬ አንዱ ጨምሮ ሌላኛው ሲቀንስ ግን ጀስት ሊያጣጣም ያለውን ነገር የተወሰነ ፕሮፖርሽናሊቲውን ሊያጣፋብን ወይንም ደግሞ ሊጨምርና ሊቀንስም ወይንም as it is ሊቀርስ ስለሚችል ኦኬ ሶ ሁለቱም at the same time ከጨመረም የሞመንተም መጠኑም ይጨምራል ብዜት ስለሆነ ኦኬ ሶ ቢም እንደዚሁ በ1/3 ፍጥነቱ ቀነሰ ማለት the momentum becomes 1/3 of the original ምክንያቱም linear momentum is equal to mass times velocity ነው። ሶ ፍጥነቱ በ1/3 ከነበረው ቬሎሲቲ just new ሁለተኛው ብናየው ኮንስታንት ማስ ነው። ፍጥነቱ በ1/3 ወይንም v divided by 3 ሲሆን ሞመንተሙ ምን ይሆናል ማለት ነው? ከነበረው በ1/3 ይቀንሳል ማለት ነው። ኦኬ ሶ ይሄ p1 ብናደርገው ይሄም v1 ብናደርገው ነገር ግን just v2 ማለት reduced by v1 divided by 3 አይደል? ሶ ፍጥነቱ በ1/3 ነው reduced የሆነው። ስለዚህ p2ን ቼክ ስናደርግ just ይሄ v2ን ይሄ p2 ማለት mass times v2 ነው። so in place of v2 ደግሞ v1 over 3 ነው። ስለዚህ እዚህ ጋር 1 over 3 የጋራ አውጥቼ in bracket m times v1 ቢሆን just ይሄ 1/3 ማለት 1 times v1 or v1 divided by 3 ራሱ ነው። m v1 ማለት ማለት ነው p1 ነው። ስለዚህ 1/3 of p1 ነው ማለት ነው። p2 በ1/3 ከp1 ያንሳል። ያ ማለት ሞመንተሙ በ1/3 ፍጥነቱ በ1/3 በቀነሰ ቁጥር ሪዲዩስድ በሆነ ቁጥር ያለ የሞመንተም መጠንም በ1/3 ይቀንሳል። እንዳልኳችሁ ማስ ኮንስታንት በሆነ መልኩ ሞመንተም በማንና በማን በቬሎሲቲ እና በማስ ዲፔንድ ይሆናል ማለት ኮንስታንት ማስ ነው። ቬሎሲቲው ባለው መጠን በጨመረም በቀነሰም ቁጥር በተመሳሳይ ፕሮፖርሽናሊቲ የሞመንተም መጠኑም ይጨምራል ይቀንሳል። ሲን እንደምታዩት ደግሞ the direction of the velocity change from south to east ነው የሚለው ቬሎሲቲ ቼንጅ ሲያደርግ ብዙ ጊዜ ቬሎሲቲ ስንል ሁለት ነገሮችን ኮንሲደር ማድረግ አለብን። ቬሎሲቲ ማለት ቬክተር ነው፣ ማግኒቲዩድ አለው፣ ዳይሬክሽን አለው አይደል? ቬክተር ከሆነ በማግኒቲዩድ እና በዳይሬክሽን ሲገለጽ፣ ስካላር ብለን መጠራው በማግኒቲዩድ ብቻ ሲገለጽ ነው፣ ዳይሬክሽን የለውም። ዊዛውት ዳይሬክሽን አንድ ቬክተር በማግኒቲዩድ ብቻ ሲገለጽ ምን ይባላል? ስካላር ኳንቲ ይባላል። ስለዚህ ቬሎሲቲ ቼንጅ አደረገ የምንለው አይዘር ማግኒቲዩድ ወይንም ዳይሬክሽን ሊሆን ይችላል። ኦኬ ሶ ማግኒቲዩዱ ተመሳሳይ ሆኖ ይሄ ኦብጀክት ፍጥነቱ ተመሳሳይ ሆኖ አቅጣጫው ግን እንደምታዩት ከሳውዝ ወደ ኢስት ቼንጅ ቢያደርግ ያለ የሞመንተም መጠን ወይንም ሞመንተሙ ምን ይሆናል ነው ጥያቄው። ያው the direction of velocity changes from south to east ከሆነ መልሳችን the momentum direction changes by 90 ዲግሪ ምክንያቱም የኦብጀክቱ ለምሳሌ here is ማስ ኦፍ ዘ ቦዲ ነው ማስ ኮንስታንት ነው ብለን የምናስብና ኦብጀክቱ መጀመሪያ ወደ ሳውዝ አቅጣጫ ተጓዘ ብንል ወደዚህ ይሄ ሳውዝ አቅጣጫ ነው። ከሳውዝ ደግሞ ወደ ኢስት ተጓዘ ወደ ኢስት አይደል? ከሳውዝ ወደ ኢስት ሲጓዝ it makes 90 ዲግሪ አይደል? ስለዚህ የአቅጣጫ ለውጥ ነው። የአቅጣጫ ለውጥ ከሆነ ሞመንተም አብሮ የአቅጣጫ ለውጥ ያደርጋል ማለት ነው። ኦኬ
ምክንያቱም always linear momentum is the product of mass and velocity ነው። the direction of linear momentum it depends on the direction of velocity ነው። so እዚህ ጋር በደንብ እርግጠኛ መሆን ያለባችሁ just ማግኒቲዩዱ stays the same ከሆነ ነው። ማግኒቲዩዱ ፍጥነቱ ሳይጨምርና ሳይቀንስ ኮንስታንት በሆነ ስፒድ ሙቭ ካረገ ኦብጀክቱ ከሳውዝ ወደ ኢስት ተርን ካረገ the momentum direction changes by from south to east so ከሳውዝ ወደ ኢስት ማለት በሳውዝ እና በኢስት መካከል ያለው አንግል በ90 ዲግሪ ቼንጅ አድርጓል ማለት ነው። while its magnitude stays the same ማግኒቲዩዱ ግን the same መሆን አለበት or we said if the speed is unchanged ፍጥነቱ unchanged ነው ወይንም the same ነው ብለን ካሰብን ማለት ነው። ኦኬ ፍጥነቱ ቼንጅ ካረገ there is change of momentum ነው። so velocity change አረገ ስንል እንዳልኳችሁ አይዘር ምን መሆን አለበት ማግኒቲዩድ ወይንም ዳይሬክሽን መሆን አለበት። ኦኬ ሶ ለምሳሌ ዳይሬክሽኑ ዘ ሴም ሆኖ ስፒዱ ቼንጅ ካረገ ቬሎሲቲ ቼንጅ ያደርጋል አይደል አት ኮንስታንት ዳይሬክሽን ማለት ነው። ነገር ግን ስፒድ ዘ ሴም ሆኖ ወይም ማግኒቲዩድ ዘ ሴም ሆኖ ዳይሬክሽን ቼንጅ ሲያደርግ ቬሎሲቲ ቼንጅ ያደርገ ማድረግ እንችላለን። ስለዚህ ቬሎሲቲ ቼንጅ ሲያደርግ from south to east momentum also the direction change from south to east by 90 degree ማለት ነው። በዚህ መልኩ መመለስ እንችላለን። how would the momentum of an object change ነው የሚለው so change የሚያደርገው from south to east by 90 degree turn ያደርጋል ብለን መናገር እንችላለን። look example 4.20 መጻፋችሁ ላይ የሚገኘው what's the linear momentum of a 0.5 kg matchbox that is moving at a constant speed of 6 meters per second towards the positive x direction ይላል። ይሄ matchbox ወዴት ነው ሙቭ ያደርገው ምን ያህል ኪሎግራም ይመዝናል ብለን ስናይ just ምንድነው given የተሰጠን it is given so the mass of matchbox የክብሪት ቀፎ ነው so 0.5 ኪሎግራም ነው ብለን ብናስብ ኮንስታንት በሆነ ስፒድ ሊኒየር ስፒድ ነው ፍጥነቱ ሳይጨምር ሳይቀንስ ማለት ነው። ፍጥነቱ ቼንጅ አላደረገም ሊኒየር ስፒድ ነው moves along the direction of the positive x direction along positive x direction ያ ማለት ከዚህ በፊት እንደተማራችሁት ማቴማቲክስ ላይ ከዚህ ወደዚህ ከ00 ይሄ ፖዚቲቭ ኤክስ አክሲስ ይባላል ይሄ ፖዚቲቭ ዋይ አክሲስ ይባላል ከዚህ ወደዚህ ደግሞ ኔጌቲቭ ኤክስ አክሲስ ይባላል ወርታች ያለው ደግሞ ኔጌቲቭ ዋይ አክሲስ ይባላል። ስለዚህ ማች ቦክሱ ሙቭ ያደረገው ከየት ወዴት ነው ወደዚህ ነው ወደ ፖዚቲቭ ኤክስ ዳይሬክሽን ወይም ቱ ዘ ራይት ዳይሬክሽን ማለት እንችላለን። ሶ ግራፊካሊ ጀስት እንደዚህ ብናደርገው here is match box የክብሪት ቀፎ ነው ብለን ብናስብ ይሄ ምን ያህል ኪሎግራም ነው 0.5 ነው ያለው የፍጥነት መጠን ደግሞ 6 ሜትር ፐር ሰከንድ ወዴት አቅጣጫ ነው የሚያሳየው in the positive x direction ምንድነው የተጠየቃችሁት was linear momentum ነው። ስለዚህ required ምን ተፈለገ ማለት ነው linear momentum so linear momentum vector quantity ነው ብለናል ማግኒቲዩድ አለው ዳይሬክሽን አለው አይደል። ስለዚህ ሶልቭ ስናደርግ just ቼክ ለማድረግ መጻፋችሁ ላይ ያለው linear momentum ማለት ያለው የኦብጀክቱ እንቅስቃሴ የማስ መጠን ሲባዛ ያለው የፍጥነት መጠን አይደል። ስለዚህ ማች ቦክሱ ምን ያህል ሞመንተም አለው ነው። ስለዚህ ማስ 0.5 ኪሎግራም ነው multiplied by 6 meter per second in the direction of positive x direction አይደል x direction። ስለዚህ ስንት ማለት ነው 0.5 ሲባዛ በ6 ማለት 3 ነው የሚመጣው ምክንያቱም 0.5 ማለት 1/2 ማለት ነው ወይንም 5 ጊዜ 6 30 ነው ነጥብ ስላለች 3.0 ማለት ነው። ኦኬ ስታባዙት እንደዛ ይመጣል 3 the unit of linear momentum ኪሎግራም ሜትር ፐር ሰከንድ in which direction move ያደረገው ወይ momentum ወዴት አቅጣጫ ነው the positive x direction ማለት ነው። ኦኬ ሶ በቀላሉ linear momentum ለማስታወስ ያህል ነው። ስለዚህ አንድ ኦብጀክት ኮንስታንት በሆነ ስፒድ የሚጓዝ ከሆነ ሊኒየር ሞመንተሙን ስንፈልግ ማስ ሲባዛ ቬሎሲቲ ነው። እዚህ ጋር ግን ጥንቃቄ ማድረግ ያለባችሁ if the velocity change ካረገ ፍጥነቱ ለምሳሌ ከ6 ወደ 10 ቢጨምር ወይንም ከ6 ወደ 2 ሜትር ፐር ሰከንድ ቢቀንስ ቬሎሲቲው ቼንጅ አድርጓል ወይ ተለውጧል። ቬሎሲቲው ሲለዋወጥ ሞመንተሙም አብሮ ይለዋወጣል ማለት ነው። ኦኬ ሶ ምን ማለት ነው የሚለውን እንይ። so change in momentum ማለት the product of mass and its change in velocity የአንድ ኦብጀክት ፍጥነት ለምሳሌ ሊኒየር ሞመንተም ማለት የኦብጀክቱ ማስ አለ ለምሳሌ የፑል ኳስ ነው mass of the billiard ball multiplied by velocity አይደል so ፍጥነቱ ሳይጨምር ሳይቀንስ ነው ይሄ ሊኒየር ወይንም ኮንስታንት የሆነ ቬሎሲቲ ሲጓዝ ሞመንተሙም ሊኒየር ሞመንተም ይባላል።
ነገር ግን ይሄ ቬሎሲቲ ቼንጅ ቢያደርግ ለውጥ ቢመጣ ቬሎሲቲ ቼንጅ አደረገ ማለት ለምሳሌ ኢኒሻል ቬሎሲቲ ያለው ፋይናል ቬሎሲቲ ይኖረዋል። ለምሳሌ 2 ሜትር ፐር ሰከንድ ኖሮት የተወሰነ ከተጓዘ በኋላ ወደ 10 ሜትር ፐር ሰከንድ ቢጓዝ ፍጥነቱ ቢጨምር ፍጥነቱ ጨምሯል አይደል? ቼንጅ አድርጓል ማለት ነው። ፍጥነቱ ቼንጅ ካረገ ዴልታ ቪ ይባላል። ቼንጅን ቬሎሲቲ አድርጓል፣ የፍጥነት ለውጥ አድርጓል ማለት ነው። ቼንጅን ቬሎሲቲ ሲፈለግ ደግሞ ከፋይናል ቬሎሲቲ ማንን ነው የምንቀንስ? ኢኒሻል ቬሎሲቲ ነው የምንቀንሰው። ኮንስታንት የሆነ ማስ መጠን አለው፣ ነገር ግን የፍጥነት ለውጥ አድርጓል። ኦር ኢናዘር ወይ ደግሞ እዚህ ጋር ቬሎሲቲው ሊቀንስም ይችላል። ለምሳሌ 12 ሜትር ፐር ሰከንድ አድርገ ነው ወደ 10 ብናደርግ ፍጥነቱ ምን አድርጓል? ቀንሷል። ይህም ቼንጅ ነው፣ ለውጥ ነው። ፍጥነቱ ቀንሷል ነው። ፍጥነት ወይም ከጨመረ ወይም ከቀነሰ ቬሎሲቲ ቼንጅ አድርጓል። ኢፍ ዘ ቬሎሲቲ ቼንጅ ካረገ ይህም ቫሊዩ አብሮ ቼንጅ ያደርጋል። ሞመንተሙ ምን ያደርጋል? ቼንጅ ያደርጋል። ስለዚህ ፎርሙላችን ምን ይሆናል ማለት ነው? ማስ ሲባዛ ቼንጅን ቬሎሲቲ። ምክንያቱም ኢፍ ዘ ቬሎሲቲ ቼንጅ ዘ ሞመንተም ኦልሶ ቼንጅ ያደርጋል ማለት ነው። ቼንጅን ሞመንተም ዴልታ ፒ፣ ዴልታ ሪፕሬዘንት የሚያደርገው ለውጥ ወይንም የፍጥነት ለውጥ ኦብጀክቱ ካረገ ቼንጅ ኦፍ ሞመንተም እንላለን። ኦኬ ኢፍ ዘ ቼንጅ ኢን ሞመንተም የሚኖረው ቼንጅ ኦፍ ሞመንተም ማለት ኢዝ ዘ ፕሮዳክት ኦፍ ማስ ኤንድ ቼንጅ ኢን ቬሎሲቲ። ማስ ሲባዛ ቼንጅ ኢን ቬሎሲቲ ምን ይሰጠናል? ቼንጅ ኢን ሞመንተም ይሰጠናል ማለት ነው። ሶ ማቴማቲካሊ በደንብ ፕሩቭ ማድረግ ስላለብን ቼንጅ ኦፍ ሞመንተም ኢዝ ኢኳል ቱ ማስ ሲባዛ ቼንጅ ኦፍ ቬሎሲቲ ነው። ዘሬኒ ቼንጅ ኦፍ ቬሎሲቲ የፍጥነት ለውጥ አለ ማለት ሞመንተም ኦልሶ ምን ያደርጋል? ቼንጅ ያደርጋል ብለን ማየት ይኖርብናል ማለት ነው። ኦኬ በት ወይም ዴልታ ቪ ማለት ምን ማለት ነው? ከፋይናል ቬሎሲቲ ማንን መቀነስ ነው? ኢኒሻል ቬሎሲቲ መቀነስ ነው። ዴልታ ፒ ማለት ደግሞ ቼንጅ ኦፍ ሞመንተም ማለት ፋይናል ሞመንተም ሲቀነስ ኢኒሻል ሞመንተም ማለት ነው። ኦኬ ሶ እነዚህ ነገሮች ማስታወስ ይኖርባቸዋል። ሶ ዴልታ ፒ ወይም ቼንጅ ኦፍ ሞመንተም ማስ ኢን ብራኬት ዴልታ ቪ ማለት ደግሞ ከፋይናል ቬሎሲቲ ማንን መቀነስ ነው? ኢኒሻል ቬሎሲቲ መቀነስ ነው ማለት ነው። ኦኬ ሶ ስንነጣጥላቸው ዴልታ ፒ ኢዝ ኢኳል ቱ ይሄን በዚህ ስናባዛው ማስ ሲባዛ ፋይናል ቬሎሲቲ ይሆናል። ማስ ሲባዛ በዚህ ሲሆን ደግሞ ማስ ሲባዛ ኢኒሻል ይሆናል። ማስ ታይምስ ቬሎሲቲ ፋይናል ማለት ምን ማለት ነው የሚለውን እንየው። ለምሳሌ ይሄ ማስ ሲባዛ በፋይናል ቬሎሲቲ ከሆነ ፋይናል ሞመንተም ተብሎ ይጠራል። ማሱ ኮንስታንት የሆነ ማስ ነው። የፑል ኳሱ ምንም አይነት ለውጥ አላደረግም በእንቅስቃሴ ማስ ኮንስታንት ነው። ሲባዛ ፋይናል ቬሎሲቲ ስናባዛው ማስ ሲባዛ ፋይናል ቬሎሲቲ ሞመንተም ፋይናል ይሆናል። ሶ ይቺ ምን ማለት ነች? ፒ ፋይናል ማለት ነች። ሲቀነስ ኤም ታይምስ ኢኒሻል ሞመንተም ማለት ደግሞ ይሄ ማስ ሲባዛ በኢኒሻል ቬሎሲቲ ሞመንተሙ ኢኒሻል ሞመንተም ይሆናል። ያ ማለት ይሄ ኢኒሻል ሞመንተም ነው። በሌላ አባባል ምን ማለት ነው? ኤም ታይምስ ፒ ቪ ፋይናል ማለት ፒ ፋይናል ማለት ነው። ስለዚህ ቼንጅ ኦፍ ፒ ኢዝ ኢኳል ቱ ቼንጅ ኦፍ ፒ ማለት ፋይናል ሞመንተም ሲቀነስ ኢኒሻል ነው። እዚህ ጋር ያለው ነገር ማለት ነው። ኦኬ ስተነትኑት ብዙ ጊዜ ቼንጅ ኦፍ ፒ ማለት ዴልታ ፒ ነው። ፋይናል ሞመንተም ማለት እዚህ ጋር የተፈጠረ የሞመንተም መጠንና እዚህ ጋር ያለ የሞመንተም መጠን ማቀናነስ ነው። ኦኬ የፍጥነት ለውጥ ስላለው ነው ሞመንተሙም ቼንጅ ያደረገው። ስለዚህ ይሄ በጣም ኢምፖርታንት ነው። ቼንጅ ኦፍ ሞመንተም ማለት ዘ ፕሮዳክት ኦፍ ማስ መልቲፕላይድ ባይ ቼንጅ ኦፍ ቬሎሲቲ። የፍጥነት ለውጡ ብቻ ቼንጅ ካደረገ ማስ ኮንስታንት ነው ማለት ነው። ሞመንተሙም አብሮ ምን ያደርጋል? ቼንጅ ያደርጋል ማለት ነው። ኦኬ ሶ በጣም ኢምፖርታንት የሆኑት ፎርሙላዎች ሁለቱ ነገሮች ናቸው። ይህን ስንተነትን ይሄና ይሄ ናቸው። ኤግዛምፕል 4.21 እንስራና ቼንጅ ኦፍ ሞመንተም ምን እንደሆነ በቀላሉ አንደርስታንድ ማድረግ እንችላለን። ኢፍ ዘ ቦክስ ኢን ዘ አባቭ ኤግዛምፕል ይላል። መጀመሪያ ኤግዛምፕል ላይ ማች ቦክስ ነበር የተጠቀምነው። የክብሪት ማለት ነው። የክብሪት ቀፎው ጀስት ኮንስታንት በሆነ ስፒድ ነው የተጓዘው ያልነውን። አሁን ደግሞ ፍጥነቱ ቢለዋወጥስ ነው። ለምሳሌ ኮንስታንት በሆነ 6 ሜትር ፐር ሰከንድ ነው የሚለው። ነገር ግን ይሄ ማች ቦክስ ወይንም ደግሞ የክብሪት ቀፎው ያለው የፍጥነት መጠን ቢለዋወጥስ፣ ለምሳሌ ሲነሳ እዚህ ጋር ጀስት ማሱ ስንት ኪሎግራም ነበር? 0.5 ኪሎግራም ነው። ኢኒሻል ስፒዱን ስንት እንውሰደው? ፍጥነቱ ከ6 ወደ 15 ነው የሚለው 6 ሜትር ፐር ሰከንድ። ፍጥነቱ ግራጁዋሊ ወደ ስንት አደገ? የማች ቦክሱ ፍጥነቱ የማች ቦክሱ ብንል ፋይናል ቬሎሲቲው ስንት ነው? 15 ሜትር ፐር ሰከንድ አሎንግ ዘ ሴም ዳይሬክሽን ኢን ዘ ፖዚቲቭ ኤክስ ዳይሬክሽን አይደል? አቅጣጫ ኢን ዘ ፖዚቲቭ
ኤክስ ዳይሬክሽን ነበረ አቅጣጫችን ስለዚህ ምንድነው የሚለው if the box is in the above example መጀመሪያ ላይ 4.20 ላይ በሰራችሁት መሰረት ማለት ነው example is acted by an external force and its velocity increased by 6 to 15 ከስንት ወደ ስንት ከ6 ወደ 15 ፍጥነቱ ቢጨምር along the same direction አቅጣጫው in the positive x axis የነበረው ኤግዛምፕል ወስዳችሁ what is the change in momentum change of momentum ምን ይላል ምክንያቱም ሊኒየር ሞመንተም አይደለም ምክንያቱም ፍጥነቱ ተመሳሳይ አልነበረም ፍጥነቱ እዚህ ጋር እንደምታዩት ቼንጅ አድርጓል ፍጥነት ቼንጅ አደረገ ማለት ቬሎሲቲ ቼንጅ አደረገ ማለት ከ6 ወደ 15 ሞመንተም አብሮ ምን ያደርጋል ቼንጅ ያደርጋል ማለት ነው ኦኬ ሶ ይሄ በጣም ሲምፕል ነው ጥያቄው ሶ ምን እናደርጋለን ቼንጅ ኦፍ ሞመንተም ማለት ምን ማለት ነው ብያችኋለሁ ማስ ታይምስ ቼንጅ ኦፍ ቬሎሲቲ ነው አይደል ሶ የተጠየቅነውም ቼንጅ ኦፍ ሞመንተም ስለሆነ ማስ ኢዝ ጊቨን ማስ ሲባዛ ቼንጅ ኦፍ ቬሎሲቲ ማለት ምን ማለት ነው በሌላ አባባል በት ዴልታ ቪ ማለት ከፋይናል ቬሎሲቲ ማንም መቀነስ ነው ኢኒሻል ፋይናሊ ያለው ፍጥነት 15 ነው ሲነሳ ደግሞ 6 ነው ሁለቱን ስናቀናነስ ያለው የፍጥነት ለውጥ መጠን እናገኛለን ሶ ዴልታ ቪ ማለት ፋይናል ቬሎሲቲ ሲቀነስ ኢኒሻል ቬሎሲቲ ማለት ነው ሶ ዴልታ ፒ ወይንም ቼንጅ ኦፍ ሞመንተም ማስ ኮንስታንት ያው ይሄ ማች ቦክሱ ኦልሬዲ 0.5 ኪሎ ግራም ነው 0.5 ኪሎ ግራም multiplied by final velocity ያችን እዚህ ጋር የሚያነበው 15 ሜትር ፐር ሰከንድ ፍጥነት ነው ያለው ኢኒሻሊ ደግሞ 6 ሜትር ፐር ሰከንድ ፍጥነት አለው ማለት ነው ሶ ዴልታ ፒ is equal to 0.5 ኪሎ ግራም ከ15 6 ስንቀንስ ስንት ይሆናል 9 ይሆናል ማለት ነው ኦኬ ከ15 6 9 ሜትር ፐር ሰከንድ ሶ ሞመንተማችን ስንት ይመጣል 0.5 ሲባዛ በ9 5 ጊዜ 9 45 ነው ነጥብ አለው 4.5 ይሆናል ማለት ነው ኦኬ ሶ ወይንም 0.5 ማለት 1/2 ነው 1 ሲባዛ በ9 9 ሲካፈል 2 4.5 ይመጣል ስለዚህ ቼንጅ ኦፍ ሞመንተማችን 4.5 ኪሎ ግራም ሜትር ፐር ሰከንድ along the direction of positive x direction አይደል ሶ ይሄ ማች ቦክሱ በዚህ ያህል ሞመንተም ቼንጅ አድርጓል ብለን መስራት እንችላለን ማለት ነው በሚቀጥለው ሌሰን ለዛሬ በቃናል ኢምፐልስ ማለት ምን ማለት ነው ዋናው ርዕሳችን እንዳያችሁት ኢምፐልስ ኤንድ ሊኒየር ሞመንተም ነበረ በክፍል 2 ደግሞ ስለ ሊኒየር ሞመንተም እና ስለ ቼንጅ ኦፍ ሞመንተም ሰፋ አድርገን አይተናል ኢምፐልስ ማለት ምን ማለት ነው የሚለው በሚቀጥለው ሌሰን እናያለን እስከዚህ ድረስ እስከምንገናኝ ድረስ ሰላም ሁኑ ቻው ቻው ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ